አልገባኝም። ሚራ እኮ ነው ያልኩህ እንዴ? ሚራ ያክስት ነው ያጎት ልጅ አይደለች እንዴ? ሚስቴ ነች። ሚስቴ ሚራ ነች። ሚስት ትሰሙኛላችሁ? ማናችሁም ሚስቴ አጠገብ እንዳትደርሱ። ይሄ የመጨረሻ ማስጠንቀቂያ ነው። እየቀለድክ መሆን አለበት። ቆይ ሚራ የመቼ ሚስት ነች? እባክህ የመቼዋም ሚስቴ ትሁን አንተን አይመለከትም። ሚስቴ መሆኗን ብቻ ማወቅ በቂ ነው። ደግሞ አታድርግ የተባልከውን ነገር አለማድረግ ያንተ ድርሻ ነው። ሰማኛለህ? እኔ ግን የማውቀው ዶክተር እንደሆንክ ብቻ ነው። ታዲያ ምን ነው ዶክተር ሚስት የለውም እንዴ? ሳይሆን ከሚራ ጋርም ቢሆን ከሕክምና የዘለለ ምንም አይነት ግንኙነት እንደሌላችሁ ነው የማውቀው። ከሆነም ጥሩ። አሁን እኔ ነግሬሃለሁ። ስለዚህ ሁሉንም ነገር አውቀሃል። እኔ ላይ ነበረ ሁሉ ድራማ ሲሰራብኝ የነበረው። ወይኔ ያድናል። ምን አይነት ማለቂያ የሌለው የውሸት ህይወት ነው? ቆይ አንተ የሚራ ፍቅረኛ ይመቻችሁ፣ ይመቻችሁ። በቃ በቃ። እኔ አሁን እዚህ ጋር ወሬ አልፈልግም። ሚራ ሚስቴ ነች። ጨረሱ። ሁለተኛ ሚስቴ አጠገብ እንዳትደርሱ። በተለይ ደግሞ አንተኛው ሁለተኛ ሚስቴ አጠገብ እንዳትደርስ። ሰማ? ሮቤል ሰምተሃል ያለውን? እንደው ገብቶሃል? ኧረ እኔ ምንም አልገባኝም። በጣም ጥሩ። ይሄ ደግሞ አዲስ ውሸት፣ ሌላ አዲስ ድራማ። እርግጠኛ ነኝ በተሻለ መልኩ አቀናብራችሁ እንደምታመጡ ተስፋ አደርጋለሁ። ምንድን ነው የሚለኝ ደግሞ? ሚስቴ የነዚህ ሰዎች ድራማ እኮ አላልቃለኝ። ሁል ጊዜ አዳዲስ ድራማ ነው የሚፈጥሩት። ቆይ አሁን ደግሞ ምንድን ነው? ከዚህ በኋላ አለቀ ብዬ ሳስብ አዲስ ተአምር የሆነ ነገር ያመጡብኛል። ግራ ገባኝ እኮ። ምንድን ነው? እነሱን አታውቃቸውም እንዴ? አሁን እኮ ጭራሽ ውሸታቸው ላይ ሌላ ሰው መጨመራቸው እኮ ነው ግራ የገባኝ። ጭራሽ የተደራጁ ግሩፖች ሆነዋል እኮ። ማን ነው ደግሞ? ማን ናቸው? የሮቤል የሚራ፣ አሁን ደግሞ እንደገና አዲስ ሰው ጨምረዋል። እነሱን የሚያግዝ እኮ ሰይጣን አለ፣ ብቻቸውንም አይደሉ። እንዲያውም እኮ ሰይጣን ስለነሱ ቢሰማ ቁጭ ብሎ ከነሱ ትምህርት የሚሰማ ነው የሚመስለኝ። አሁን እኮ በእነሱ ጉዳይ መናደዱን ትተን መሳቅ ብቻ ነው ያለብን። የሚያስቅ ቢሆን ነበረ የምንስቀው። ችግሩ እኮ ጭራሹን አያስቅም፣ እንዲያውም በደንብ ነው የሚያናድደው። እሺ ቆይ ማን መቶ ነው? አዲስ ሰው አለ እንዴ? አዎ መጣ። ሊያውም አንድ ዶክተር የተባለ። ሰው አይደሉም። ሚራ በዚህ ልክ ስትጮትብኝ ጄና ጣጠፊያ ላይ ወይ ደግሞ እንዴት ብትንቅ ነው በዚህ ልክ እኔ ላይ እየተጮተችው? ወይኔ ሮቤል። ዶክተር እስቲ በደንብ አስረዳኝ። አዎ ዶክተር፣ ያኔ ሮቤልን ክትትል ይዞ የነበረው እሱ ነው። ያኔ ነው ያወቅኩትኝ። አሁን ደግሞ የሚራ ባል ነኝ ብሎ መጣ። እየመጣሽ ተኝ። አልጋ ማታገኝ ማለት አሁን ነው? ቆይ ባል ማለት? ዶክተር ሰለሞን ይባላል። የሮቤልን ክትትል የያዘው እሱ ነበር። ያኔ የተዋወቅ ነው። አሁን ደግሞ እንደ አዲስ የሚራ ባል ነኝ ብሎ መጣ እኮ። ያልገባኝ ሚስቴ ማለት ምን ማለቱ ነው? ባል ነው እንግዲህ። ሚራ ሚስቴ ነች አለ። በጣም ይገርማል። ጭራሽ ሚስቴ እንዳነኳት ብሎ አስጠንቅቆ ሄደ። እኔንም ሮቤል ነው። ጭራሽ የገረመኝ እኮ ከአንተ አልፎ ሮቤልን ማስጠንቀቁ። ይሄ እኮ ጭራሽ ከመገረምም አልፏል። አልገባኝም። ሮቤል እኮ ጭራሽ ያጎቷ ልጅ ነው ምናምን እያለ ነበር። እርግጠኛ ነኝ ስለዚህ ጉዳይ እንኳን ከአንተ የተሻለ ሮቤል በቂ የሆነ ማብራሪያ ይኖረዋል። ሮቤል ነው የሚኖረው። ሮቤል መጠየቅ አለብኝ። እዚህ ቤት እስከ መቼ ነው እዚህ ውስጥ ብቻዬን ነው የምሆነው? እውነት በጣም ነው ያስጠላኝ። ከዚህ ቤትማ ያ የእናድናን ጭቅጭቅ የበዛበት ቤት ይሻለኝ ነበር። እውነት 10 እጥፍ እሱ ይሻለኝ ነበር። ከዛ አድናን ይመጣና ሜራ
ማስመሰልሽንና ውሸትሽን መቼ ነው የምታቆሚው? ቆይ ግን አንቺ መቼ ነው ሰው የምትሆኚው? ይለኛል። ከዛ ደግሞ ልሆና ትመጣና ስሚ ሚራ፣ እኔ እንዲህ በቀላሉ የምሻወድልሽ ሴት እንዳልመስልሽ፣ እኔ በጣም አርቄ ማስብ ሴት ነኝ። ወይኔ ሚራ፣ ያማይረባ ዶክተር ተብዬ ምንድን ነው? ሮቤል ተው እባክህን፣ ምን እያደረክ ነው? እባክህን ቀጥ ብለህ ውጣ፣ ውጣልኝ ሮቤል ውጣ። ምንድን ነው እሱ? ሰለሞን ነዋ። ጭራሽ ቤት ድረስ መጥቶ ሚስቴን እንዳነኩብኝ አለን። ለእኔም ላደናንም እኮ ነው። አይ ሮቤል አላምነህም፣ በፍጹም ሰለሞን እንደዛ አያደርግም። ሚራ ነገርኩሽ እኮ ቤት ድረስ መጥቶ በር ከፍቶ ገብቶ ነው የደነፋብን። እርግጠኛ ነህ? አዎ ጭራሽ ታስጠንቅቆናል። እንዴ ሚራ አንቺማ እየተጫወችብን ነበር። ሰለሞን ዘመድሽ ነው? ሮቤል አሁን አንተ ከዚህ ውጣልኝ፣ እኔ ከሱ ጋር አነጋገራለሁ። አንተ ከዚህ በላይ አታስፈልገኝም። ጥያቄ መልሽልኝ ሚራ። ሮቤል ምንም ለአንተ መመልሰው ጥያቄ የለም። እንዴ ነችና ውጣ፣ በቃ አልፈልግህም። ወደሽ ሳይሆን በግድሽ ትመልሽልኛለሽ። ትንሽ ልብ ይዘህ በጣም ብዙ እንይዛል። ይሄ ደግሞ እኔም በጣም ይቀርመኛል። ሮቤል አንተ እኔም በፍጹም ማስገደድ አልችልም። እሺ ይሄንን ደግሞ ማወቅ አለብህ። ይህንን ቢላ ያዝኩት እኮ ሽንኩርት ልከትፍበት አይደለም። እንደውም በዚህ አጋጣሚ ካመጣኸው አይቀር ቢላውን ስጠኝና ሂድ። አልገዛውም ነበር። ዛሬ ልጠይቅሽ የመጣሁት ሰለሞን ፍቅረኛሽ ነው ወይስ አይደለም እያልኩሽ። ሮቤል የሰለሞን መምጫ ሰዓት ደርሷል። እባክህን በፍጥነት ብትወጣ አይሻልም? ከመጣ ጥሩ ነገር አይፈጠርም። ይህን ጥያቄ ወደሽ ሳይሆን በግድሽ ትመልሽልኛለሽ። እሺ አንቺ አውሬ። ወይኔ ጉዴ ፈላ። እንዴ ሰለሞን ግን ምን አይነት ሰው ነው? ምን አይነት ነገር ነው የሚያደርገው? የማይረባ ጅል የሆነ ሰውዬ። እንዴ ቆይ ግን እሱ አእምሮን ያሟል? ጤነኛ አይደለም። ቢላው ምን ይሰራል? እንትኗ አጋጣሚ ይዤው ነው፣ ሳላስበው አጋጣሚ ይዤው ነው። አንተ ማለት እኮ ውሸት ግዴታ መሆኑን ማሳያ ነህ። ለነገሩ ተዋውን፣ ስለደከመኝ ምንም አልልህም። አድናል ምን ለማድረግ እያሰብክ ነው? ስለምን? ሚራ ከሰለሞን ጋር ነች። ቆይ ምንም ነገር አላሰብክም? ልከሳት አላሰብክም? ምን ብዬ ነው የምከሳት? ትዳር ላይ ትዳር ብለህ ነው። ግልጽ እኮ ነው። አንተ ስትፈልግ ክሰሳት፣ ለእኔ ብቻ ብሩን ስጡ። ደግሞ የእሷ ባል መኖር ለእኔ ምንም ጉዳይ አይደለም። እሺ በዛውም ብሩን ትሰጠናለች እኮ አድናል። እንዴ አንተ እኔም ብቻ ስማኝ እንጂ ብሩን የምናገኝበት አሪፍ መንገድ ነው። ከዛስ ብሬን በአግባቡ አገኛለሁ? አድናል ይኸውልህ፣ ለእኔ ጣለውና ብዙ ነገሮች እናደርጋለን። ብዙ መንገዶች አሉ። ለምሳሌ መጀመሪያ በትዳር ላይ ትዳር መመስረት። ሞቻለሁ ከአንተ ሴራና ተንኮል ጋር ተስማምቼ ከሰራው። ምን ሆነ ነው አንተ? ቆይ ለእኔ ብለህ እኮ አይደለም ለራስህ ለገንዘብህ ስትል ነው እኮ እንደዚህ አድርግ የምልህ። እስኪ እንደ እውነቱን ንገረኝ፣ አንተ ከብሩ ምንም አትፈልግም? አሁንም ማን ላገኘው የምችልበት ሌላ ምንም መንገድ የለም እኮ። ያቺ ሰይጣን ጉድ ሰራች። ሌባ ሲሰርቅሽ ማማር ሲካፈል ይጣላል ማለት አንተ ነህ። ማይረባ እንዴ! ይሄ ሰውዬ በቃ መቼም ቢሆን ሚራን አይጋፈጥ ማለት ነው። ምን አስነክተው ነው? ወይኔ ወይኔ! የኔ ፍቅር የት ነበርክ? የኔ ፍቅር ለአንቺ ስጦታ ለመግዛት ዞሬ ዞሬ አጣሁ። አጣ? አወጣሁ። ስለዚህ እኔ ልስጣ? ምንድን ነው እንዴ? ምንድን ነው? ዝም በል። ለምንድን ነው እዛ ቤት ሄደህ ተናገርካቸው? የት? አትዋሸኝ። እነ ሮቤል ቤት ሄደህ ነበር አይደል? ቆይ እንዴት አወቅሽ? የምታውቂ አልመሰለኝም ነበር። እንዴት ነው የማላውቀው? በደንብ አሳምሬ አውቃለሁ እንጂ ስንት ጊዜ ነው የነገርኩህ? እዛ አትሂድ፣ አትድረስባቸው፣ ከእነሱ ጋር አትገናኝ አላልኩህ? አንተ ግን ምንድን ነው ያደረግከው? ሄደህ ሚስቴን አትንኩብኝ፣ እሷን የነካን ያለቀውም ምናምን ብለህ ፎከርክባቸው። ሚራ አፈቅርሻለሁ። በጣም እኮ ስለማፈቅርሽ ነው። አይ አይ በፍጹም ይሄማ ፍቅር ሊሆን አይችልም። አንዴ መንገድ ላይ ሰው ትደበድባለህ፣ ስትፈልግ ደግሞ ቤታቸው ላይ ትደናፋባቸዋለህ። የኔ ፍቅር
ፍቅርሽ እኮ ነው እንደዚህ አይነት ድርጊት እንዳደርግ የሚያደርገኝ። አንቺን ማንም እንዲናገርብኝ አልፈልግም። በነፃነት እንድትኖሪ ነው ፈልገው። በነፃነት? አንተ ሰውዬ ትቀልዳለህ እንዴ? እኔ እኮ ወንጀል ነው የሰራሁት። ጽድቅ ነው የሚመስልህ? እንዴት ነው ወንጀል ሰርቼ በነፃነት ልንቀሳቀስ ልራመድ ልኖር የምችለው? እሺ እኔ ፍቅር ይቅርታ አድርጊልኝ። ያው ከረጅም ጊዜ በኋላ ስላገኘሁሽ ፍቅሬ ባርቆብኝ እኮ ነው። ተረጂ። እንዳይባርቅብህ ቃላውን አውጥታ አስቀምጠው። ከዚህ ሀገር እስክንሄድ ማንንም ሰው እንዳትጎዳ፣ ማንንም ሰው መናገር አችልም። የኔስ ወንድም ደደብ ነው። አንቺ ግን ከሰማሽ ልንገርሽ። ምን ነው የሚራ ፍቅረኛ መያዝ ነው ወይስ እስከዛሬ ዶክተር ነው እያላችሁ የሐሰት ወረቀት ሲጽፍላችሁ የነበረው ሰውዬ የእሷ ፍቅረኛ መሆኑ? እሱን ከሰማሽ ጥሩ ነው። ስለዚህ ቀጥሎ ያለውን ደግሞ እኔ ልንገርሽ። ከዚህ የሚቀጥል ነገር አለው እንዴ? ቆይ ግን እናንተ መች ነው ሰው የምትሆኑት? አሁን የተፈጠረውን ሳይሆን እኔ ያመጣሁት አንድ ሀሳብ አለ። ሚራን አድናን ብሩን መቀበል ይችላል። ቆይ ግን አሁን ያንተ ደርሶ እንደዚህ ለአድናን ጠበቃ አሉን ማለት ምን ይሉታል? ኧረ ትንሽ የሚቆንጥጥ እንጂ። ቆይ እናንተ ብሩን ትብላው ነው እንዴ? ወይ ሰጣችኋለች? ንገሩኝና እኔ ምርፈልም ተቀብላት አብራሃት ብላ። እሺ ጅቦች፣ እኛ ገንዘብ ሳይሆን ሰላም ብቻ ነው ያማረን። ቆይ እናንተ ግን ጤነኞች ናችሁ እንዴ? ደግሞ ልንገርሽ ሰላም ምናምን የሴት ስም ነው። እሺ ብሩን ይዛ ጠፍታ ቆይ ከማንም ቦዘኔ ጋር ተብለው ነው የምትሉት? ሰውዬ አንተ ልትቀበላት ስላልቻልክ እኛን ተጠቅመ ገንዘቡን ለመቀበል ማሰብ ያው ሮቤል ስለሆንክ ብዙም አይገርመኝም። እጭ ለሆነ በእናትሽ እንደው አንዳንዴ እንኳን ነቃ በይ እንጂ እንዴ! አንቺ ወጣት አይደለሽ እንዴ? እንደ ወጣት አስቢ እንጂ ምን ሆነሽ ነው? አንተን በእድሜ ልክ ለማሰብ ሞክር እንጂ። እኔ ግን እገላታለሁ እንዴ! እገላታለሁ። የኔ ፍቅር ተይ እንጂ በቃ ይቅርታ አድርጊልኝ። ሰለሞን ተው ብዬሽ ነበር እኮ። ከነሱ ጋር አትጋጭ አልኩክ። ከነሱ ጋር መጣላት ማለት እዚሁ ሀገር ውስጥ መቅረት ማለት ነው። አንተ ግን አሰማኝም። ያደረከውን እያየ ነው አይደል? ቆይ ግን አንተ ፍላጎት ሀሳብ ምንድን ነው? ለምንድን ነው የማትነግሪኝ በግልጽ? ይቅርታ አድርጊልኝ። ምን ላድርግ? ፍቅር ይዞኝ እኮ ነው። አንቺም አንዳንዴ ልትረጅኝ ይገባል። ፍቅር ሊሆን ይችላል፣ ግን ደግሞ አላማችንን በፍጹም መርሳት የለብንም። ትንሽ ፍቅር ብዙ ብልጠት ነው እዚህ ምድር ላይ ስኬታማ ትዳር የሚያደርገው። እሺ የኔ ቆንጆ በጣም ይቅርታ። እሺ ከዚህ በኋላ ምንም አይነት ስህተት አልፈልግም ሰለሞን። ይሄ መጨረሻ ማስጠንቀቂያ ነው። ታዛዥ ነኝ የተከበሩ ኩሩዋ ሚስቴ። እርሶን በማሳዘኔ ጥልቅ ሐዘን ተሰምቶኛል። ሶልዬ እኔም ስለመታወቅ በጣም ይቅርታሽ። ኧረ አልከፋኝም፣ እንደውም ደስ ነው ያለኝ። ምትሽ ራሱ እኮ የሆነ ጣፋጭ ነገር አለው። እንደዛ ከሆነማ ደጋግሜ እመታለሁ የኔ ፍቅር። ሚራዬ በፍቅር ቅልጥ ከማለቴ በፊት ንፋስ ተቀብዬ ልምጣ። አንተ ሰውዬ ፍቅር 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 አትበለኝ። ነችና ፍቅር ፍቅር ውይ፣ እኔ መጃጃል ነው የሚመስለኝ። እጭ እንግዲህ ቆይ እሺ፣ አሁን አንተ ሚራን መክሰስ ነው የምትፈልገው? ብሩን ካልሰጠችኝ ነው። ያለበለዚያ ሚራን መክሰስ ምንም ትርጉም የለውም። ሚራን እንኳን በክስ ይቅርና በሰላማዊ መንገድ ማግባባት ራሱ በጣም ከባድ ነው። ሀይ አድናን፣ ሚራ በፍጹም ገንዘቡን ልትሰጥ አትችልም። እንደነገራችሁኝ ከሆነ እኮ ሚራ አውቃ አስባና ተዘጋጅታ ያደረገችው ነገር ነው እንጂ አጋጣሚ አይደለም። ብሩን ካላገኘው መክሰሱ ምን ይሰራልኛል ብለሽ ነው? እኔ እኮ ከእሷ ጋር ብዙም የመንጓት ሀሳቡ የለኝም። ግን ደግሞ እኮ ቤትን ያለ ፍቃድ፣ ይኸውም ደግሞ በተጭበረበረ ዶክመንት እኮ ያለ ፍቃድን የሸጠችብህ አይደለ? በዚህ ብቻ እኮ መታሰር ትችላለች። ከዛ እስር ቤት ውስጥ ገብታ ህይወቴን ምን ያህል እንደምትበጠብጠው ስታወጣ ስታወርድ አስበሽዋል? ከዛ ደግሞ ስትፈታ እንደገና ህይወቴ ውስጥ ገብታ ትበጥብጠኝ። ግን እኔ በጣም እያብከነከነኝ ያለው ነገር ገንዘቡ ነው። ቆይ አንተ ትርፍ ብር አለህ እንዴ? ምንም ብር የለኝም። ታዲያ አስበው እስኪ አይደለም ከዚህ ቤት ወጣም ማለት እኮ በቃ ሜዳ ላይ ነው የምንወድቀው። እኔ በምችለው ሁሉ ገንዘቡ እንደምንም ብዬ እቀበላታለሁ። ግን በተቻለኝ አቅም ከእሷ ጋር ጊዜን ሳባክና ስካሰስ መቆየት አልፈልግም። ልብህን እኮ ወደዋለሁ። ማንኛውም ቆንጆ ይሄ ጊዜ ያልፋል። እሱስ ልክ ነኝ ፍቅር፣ ያልፋል። እሺ አንቺ ብቻ አብረሽ ኑር እንጂ ቱ ነገር አይከብደኝም። እኔ ምን መሄጃ አለኝ ብለህ ነው? አፈቅርሻለሁ ቆንጆ። እኔ
ፍታኝ አንተ ሰውዬ ከኔ ምንድነው የምትፈልገው? መቼም አልፋታሽም ሚራ መቼም። ይዘሽ የጠፋሽ እኮ ልጅ አይደለም ብር ነው። ወይኔ ዞር በልልኝ በእናትህ። ምን ሆነሃል? ብር የጠፋው እኮ ከአንተ ሳይሆን ከአድናን ነው። መጠየቅ ካለበት የሚጠይቀኝ አድናን ነው። አጨቅጭቀኝ። አድናን ሊከስሽ መሆኑን ልንገርሽ ብዬ ነው የመጣሁት። እሺ የምን ክስ ነው የሚከሰኝ? ያው ባል እያለሽ ሌላ ባል በመደረብሽ ነው። ሰለሞን ባሌ አይደለም ሰውዬ። ምን ሆነሃል? ቆይ ደግሞ አድናን ነው እኔን የሚከሰኝ እንዴ? ነድና ሚራ እሱ ቤት ውስጥ ውሽማውን አስቀምጡ። እሱ ለፖሊሶቹ ታስረጃለሽ። እሱ ግን ይኸውልሽ ከጎበዝ ጠበቃ ጋር ሆኖ ክሱን እያጠናከረ ነው። ቢያንስ 1-3 ዓመት እንድትታሰር እፈልጋለሁ ብሏል። ሮቤል እማይሆን ወሬ አውርታ አበጥብጠኝ። ምን ነው የክስ ወረቀት ላምጣልሽ እንዴ? ነው ወይስ ጠበቃው የፍርድ ቤት ወረቀት ይስጥሽ? የከሰሰኝ ሰው ይምጣ። አንተ ምን ቤት ነህ? በጣም ጥሩ ምርጫ ነው አሚራ። እንግዲህ ዞልሽ ይመጣል። ይኸውልሽ እኔ ሮቤልን ታውቅኛለሽ አይደል? ይህንን ብር እንድትጠቀምበት መቼም እድሉን አልሰጥሽ መቼም። ምናልባት ቆይ ብሩ እጄ ላይ ይሆን አጥፍቼው ይሆን? አንተ መረጃው አለ? የምታውቀው ነገር አለ? ብታጠፊውማ ህይወትሽን ነው የማጠፋው። ባኮር ዛትብኝ ምን ይመስላል? በእናታችሁ ይሆን አባ ጨጓሬ። ሮቤል እባክህን ውጣልኝ። ቆይ አንተ ከኔ ምንድን ነው የምትፈልገው እንዴ? መናገር ማለት የፈለግከውን በሙሉ እኮ ተናግረ ጨርሳል አይደል እንዴ? አሁን ምን አድርጊ ነው የምትለኝ? ሚራ እባክሽ እሺ በይኝና ገንዘቡን ይዘን የራሳችን ህይወት እንኖር እያልኩሽ። ኧረ እባክህ ሉሃናን ስለማን ትተህ? እኔ አንቺን ነው የምፈልግሽ ሚራ። እኔ ለሉሃና ጊዜያዊ ስሜት ነው እንጂ ምንም አይነት ቁም ነገር የሆነ ነገር አስቤ አላውቅም። እኔ ሚራ ሴት ልጅ ነኝ። እሺ ሴት ደግሞ ቆረጠች ነው። ይሄንን ወቅ ሮቤል። አንቺ ቀድመሽ ተዘጋጅተሽበት ነበር እንጂ እኔ እኮ ለአንቺ ባጣ ቆየኝ ነበርኩ። አይ አልነበርክም። እውነት ሮቤል፣ እኔ ከአንተ ጋር መጥፋት የፈለኩት ከልቤ ነበር። ግን ደግሞ ፈጣሪ በጣም ወደኝ ስለነበረ ይሄን አላደረገብኝም። ምን ሆነሻል ሚራ? እንደ አብረን ብንጠፋ እኮ ምን ያክል ባለሀብት እንደምንሆን አስቢ እንጂ። ኧረ እባክህ ምን አለህና ነው ከአንተ ጋር ስሆን ሀብታም የምሆነው? ለሀብቱ እንደሆነ አታስብ። እኔ ለራሴ በጣም በቂ ሀብት አለኝ። ሚራ እባክሽ እየለመንኩሽ ነው። አብረን እንሁን እያልኩሽ ነው ሚራ እባክሽ። ከአንተ ጋር ድጋሚ አብሮ መሆን የማይታሰብ ነገር ነው። ሮቤል ግን እንኳንም ቀድሜ የተገላገልኩ። ብሩስ የት ነው ያለው? ማለቴ ማን ጋር ነው ያስቀመጥሽው? አንድ ታሪክ ልንገርክ ሮቤል። ልክ አንዲት ወፍን አስራት ረጅም ጊዜ አቆይተሃት ከዛም በኋላ ልክ ስትለቃት በራ እፍ ብላ እንደምጠፋው ገንዘብንም እንደዛ አስበው ብን ብሎ ጠፍቷል። ልክ እንደ ወፊቷ በሯል። እንዴ ምን ማለት ነው? ይህን ብር እኮ አብረን ያገኘ ነው አይደል እንዴ? ይህን ብር ለማግኘት እኮ በጣም ብዙ ዋጋ ነው እኔም የከፈልኩት። በሚያሳዝን ሁኔታ አሁን ግን ብሩ የኔና የኔ ብቻ። ብሩን ታመጫለሽ እሺ? ካልሆነ ግን ከኔ ጋር የከፋ ነገር ውስጥ መግባትሽ የማይቀር። እንደዛ ነው ሮቤል። አሁን ቀጥ ብለህ ውጣ፣ አለበለዚያ በዲስኪውቱ አይንህን ነው የማጠፋው። ሚራ ገድዬሽ እገላገላለሁ። እንደዚህ እየዛትሽብኝማ አትኖሪ፣ መቼም አትኖሪ። እንደዚህ እየዛትሽ አትኖሪያት ነበር ውሻ። አይ እንደምንም ብዬማ ከሚራ ብሩን መቀበል አለብኝ። እቺ ልክስክስ ጭራሽ ከኔ ጋርም ሆና ከሌላ ወንድ ጋር ነበረች። ወይኔ ሮቤል፣ አሁን እኔ ስማርት ነኝ ይላሉ። ደደብ የዓለም ደደብ። እኔ እኮ ቆይ በምን አፍዛን ነው እንደዚህ ሁላችንም ጅሎች ያደረገችን? ደደቦች ነን። ሬሚራ ወይኔ ሮቤል፣ ሰውዬ አንተ ምን ሰውዬ? እኔ ለሰላም ነው የመጣሁት። አንተ ደግሞ ሰው ስታይ ገና ጉልበት የሚል ነገር አለ።
ለእንዳንተ አይነቱ ወንድ ምንም ንግግር አያስፈልግም። በጨበጣ ነው ማናገር። እባክህ በዱላ ማሰብን አቁም። በጭንቅላት አስብ እንጂ። ቆይ ዶክተር አይደለ እንዴ? ነው ወይስ እሱም ውሸት ነው? እሱ ምንም ውሸት የለውም። ዶክተር ነኝ። ይልቅ አሁን የመጣበትን ጉዳይ በስነ ስርዓት ተናገርና አጥፋልኝ ከዚህ። ቆይ ለምንድን ነው ያሻችሁ? አንተስ ወንድምን እየዋሻህ ለእድሜ ልክ ነው የኖርከው? ምን ይገርማል? አሁን የኔ ጥያቄ ይሄ ሁሉ ድራማ የሰራችሁብኝ መቼ ነው? ከመጀመሪያው ነው ወይስ ከማል ነው የጀመራችሁት? መጀመሪያም አንተ ስታውቃት የኔ ፍቅረኛ ነበረች። ወንድምህንም ስታገባ የኔ ፍቅረኛ ነበረች። ገባህ አንበሳው? አድናን ሊከሳችሁ ነው ታውቃለህ አይደል? ምን ብሎ ነው የሚከሰል? እሱ ምን ተነካ? አንተ በጣም ቀልደኛ ነህ እባክህ። እንዴ ምኑ ተነካ እንዴ? ሚስቱ እኮ ነች ዘርፎ የጠፋችው። እና ክሱ በምን ጉዳይ ነው? ትዳር እያላት በባሏ ላይ ማገጠች ተብሎ ነው። እስቲ አስበው፣ ፍርድ ቤት ይህንን ኬስ እንዴት ሰፍ ብሎ ሊቀበለው እንደሚችል እስቲ አስበው። ዝም ብለህ አስበው። ሲጀመርም ፍቺኝ ብሎ ወረቀት ያመጣው እሱ አይደለም? ነገ ፈርማ ትሰጠዋለች። ያው ፍቺው ከሱ ነው መቼም የመጣው። እሱ አይፈታትማ እንዴ። እሱ እኮ ስንት ጊዜ ፍቺኝ ሲላት አልፈልግም ብላ ከማንም ጋር ሸሽ ገዳም እያለች ዝም ብሏት ነው። እሱ ፈታት አልፈታት ይሄ እሷ ጥያቄ አይደለም። እሷ ትፈታዋለች። እሱ አይደል የፈለገው? የእናንተ ግንኙነት እኮ ገና እነሱ ከመጀመሪያው ሲጋቡ የጀመረ እንደሆነ ተናግረሃል። የተናገርኩት እንደሆነስ ምን ይሁን ነው የምትለው? በቃ ግልጽ እኮ ነው። አንተም መክሰስ ከባድ አይደል? ይኸውልህ መክሰስ ቀላል ነው። እሱ ስለከሰሰ እኔና ሚራ ምንም አንሆንም። ሰማኛለህ? ስለ እኔና ስለ ሚራ ግንኙነት ምንም አይነት መረጃ የለውም። ሰማ? ወይኔ ይሄ ደግሞ ሌላ ክፉ ሰው። በቃ ሌላ መሳሪያ መጠቀም አለ። የቀረኝ አንድ መሳሪያ። እሺ ሮቤልን አግኝቼው ነበር። ሶል አሁንም ደግመህ ሄድክ? ምን ሆነሻል የኔ ቆንጆ? እንደዛ እንደማላደርግ ተነጋግረን የለ እንዴ? እና እሺ የት ነው ያገኘኸው? መንገድ ላይ እየሄድን ነው ያስቆመው። ከዛስ ምን አለ? ለምን ዋሻችሁኝ ምናምን አለ። በዛ ላይ ደግሞ አድናንም በትዳር ላይ ትዳር በመመስረት ሊከሳት ነው አለ። ውይ ሮቤል በጣም ተጨንቋል ማለት ነው። ሲያሳዝን። ሰማሽኝ ሚራ? አዎ ሰምቻለሁ። ቆይ ነግሮሻል እንዴ? ምንም አልገረመሽም? አዎ ነግሮኛል። መቼ ነው የነገረሽ? እዚህ መጣር ይሄ ውሻ የባለፈው አላጠገበውም ማለት ነው። ደግመዋለሁ። አረ ተረጋጋ እንዴ! ምን ሆነ እንደዚህ የምትሆነው? አረ እሱ እዚህ በፍጹም አልመጣም። ደውሎ ነው የነገረኝ። እገለዋለሁ። ድጋሚ አንቺ አጠገብ መድረስ ምን እንደሆነ አሳየዋለሁ። እንዴ እንደዚህ መሆን የለብህም። ምን ሆነ ነው? ከእሱ ጋር እኮ ረጅም ዓመት ኖሬያለሁ። በደንብ ጠንቅቄ ስለ ጸባይ ያውቀዋለሁ። እውነቴን ነው የምልህ፣ እሱ ምንም ነገር አያመጣም። እሺ ግን ደግሞ አደራ ራስሽን ጠብቂ እሺ። እና አንተ ምን እያልከው ነው? አድናን አይደለ ቀድሞ ፈታሻለሁ ያለው? ስለዚህ ወረቀቱ ቀድሞ ስላለ ይክሰስ አልኩት። እና ቆይ ወረቀቱ ለምን ይጠቅመናል? እኔ እኮ አልፈታህም አልፈርምም ብዬ ነበር። ታዲያ ምን ችግር አለ? አሁን ትፈርሚበታለሽ። ቀድሞ እሱ አይደለ ለፍታሽ ያለው? ሁሉንም ነገር ለህግ ታስረጃለሽ። ስለዚህ ያን የሆኑ ፈርመሽ እንደነበርና ከዛ በኋላ ሀሳቡ እንዳልተቀበለ ታስረጃለሽ። ጎበዝ አንተ። እኔ እኮ ረስቼው ነበር። በጣም የሚገርም ሀሳብ ነው ያመጣኸው። ሚራ ሰው እኮ ነኝ ታውቂኛለሽ። አንቺን ከሆነ ነገር ለማስመለጥ የማልገባበት ቀዳዳ የለም። ከዛ በተጨማሪ ደግሞ ያችን ልሆና ተብዬዋ ጋር አይኔ እያየ ሲባልጉ እንደነበር መናገር። ከከሰሰ ለራሱ ነው ችግር የሚሆንበት። ራሱ ላይ ነገር ባያመጣ ጥሩ ነው። ስለምጠብቀኝ በጣም አመሰግናለሁ። እሺ ይኸውልሽ ከዚህ በኋላ ጫፍሽን ማንም አይነካሽም። እሺ አመሰግናለሁ። እንዴ ሚራ ባልሽ እኮ ነኝ። ለምንድነው ስልታዊ ማፈግፈግ የምታደርጊው? አይ እታው በእናትህ እኔ ምንም ዝግጁ አይደለሁም። እውነቴን ነው። ደግሞ ከየት ውስጥ አምልጬ እንደመጣሁ ታውቃለህ አይደል? እንደው እኔ እሺ ይሁን እንኳን ብልክ እችን በምታክል የወፍ ጎጆ ቤት የምታክል ቤት ውስጥ አይ በፍጹም አይሆንም። የማይሆን ነገር ይቅርብን። እና እሺ መቼ ነው ዝግጁ የምትሆኚው? እሺ አላስጨንቅሽም። እንዴ ፍቅር 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 ምንድን ነው እንዲህ የሚታዣልብኝ? ወይኔ ፈጣሪ ሆይ አንዴ እርዳኝና ከዚያ ሀገር ውልቅ ልበል እንጂ ይሄ ውሻማ አጠገብ አይደርሳትም። እንዴ ጫፊን እንኳን አይነካትም። እንዴት ነው የሚዘገንነው ደግሞ?
የሲቪን ነገር ግን በጣም እኮ ነው የሚገርመው። እና ነገሩ እህቴ ሳራ ወደሽ አይደለም ብን ብለሽ የጠፋሽው። እንደዚህ ውጥንቅጥ የወጣ ነገር ሆኖብሽ ነው። ነገሩ አንቺ ከድሮ ጭንቅ፣ ነጭነጭ፣ ጭቅጭቅ ምናምን የሚባል ነገር አትወጪም። ቆይ ግን ሚራ የእርግዝና ውጤቱን አሰርታ ቢሆንስ? እንዴ ውሸቷን እኮ ሊሆን ይችላል። መቼም ሚራ አታደርገውም አይባልም። ይሄም የተሰራው በውሸት ነው ማለት ነው። ይሄም ማስረጃ የሐሰት ነው። እነዚህ ውሾች እየተጫወቱብን ነበር ማለት ነው። ምክንያቱም ይሄም ወረቀት የተሰራው በዶክተሩ ነው። ስለዚህ ወረቀት ምንም አታውቅም ሮቤል። ማለት ምንድነው ለሆነ የምን ወረቀት? ይሄም ውሸት ነው። የምን ውሸት? ቆይ ወረቀቱ ምንድነው? ሮቤል ይሄም የእርግዝና ውጤት ውሸት ነው ወይ? አላውቅም ለሆነ እንዴ። ቆይ እኔ እንዴት እናውቃለሁ? ልታውቁም ችለው ራሷ ሚራ ነች። አንተ ሳታውቅማ ሚራ ምንም ነገር አታደርግም። አሁን ተናገር። ልክ ነሽ። እኔም እንደዛ ነበር የማስበው፣ ግን እኔም የሚራ ውሸት ሰለባ ነኝ። እሱም አሁን ባለመግባባት የመጣ ነገር ነው እንጂማ ከዛ በፊት ሁሉም ነገር አብራችሁ ተመካክራችሁ ነበር አይደለም ታደርጉት? ተሳሳትኩ እንዳይመስልሽ። ሰውየውን ዛሬ ስጠይቀው ከአድናን ጋር ከመጋባታቸው በፊትም አብረው እንደነበሩ ነው የነገረኝ። ምንም ብትለኝ አላምንህም። ሚራ ስለ ሰውየው አልነገረችም ይሆናል እንጂ እያንዳንዱ እቅዷ ላይ ተሳትፈዋል። ሉሃና እምልልሻለሁ፣ እኔ ምንም ነገር አላውቅም። ሮቤል ሚራ እኮ አሁን ለአንተ ጠላት ናት። ስለዚህ እሷን ውሸት መደበቅ ምንም አይጠቅምም። እንደውም እኮ በቻልከው አቅም ውሸቷን እየተናገርክ እሷን ብታጋልጥ ነው ለአንተ የሚጠቅመው። እውነቷን እኮ ነው። አድናን ይሄን ከሰማ በደንብ ያግዘኛል። ምክንያቱም በደንብ ይናደድባታል። ሮቤል እየጠየቅኩ ነው፣ ንገረኝ። ሚራ እርጉዝ አይደለችም አይደለ? እየዋሸች ነው። ወረቀቱ ልክ ላንተ እንደሚሰራልህ የሕክምና ወረቀት ለሷም የውሸት ነው አይደለ የተሰራላት? እየጠበቅኩ ነው፣ ንገረኝ። አዎ አይደለችም። አውሬዎች በጣም በጣም ጨካኝ ናቸው። እሺ ሮቤል እሱ እኮ በጣም ደስተኛ ሆኖ ነበር። ልጅ ሊኖረኝ ነው ብሎ በጣም ብዙ እኮ መስዋዕትነትን ሲከፍል ነበር። እኔ ግን አላውቅም። ፈጣሪ ምስክሬን በቅርቡ ነው ያወቅሁት። ለእኔም ደብቃኝ ነበር። ዝጋ፣ ውሸታም ነህ። እሺ አንተማ እኮ አሁንም ምንም እንደማታውቅ ምለህ ነግረኸኛል። አታፍርም እንዴ? ቆይ ሎና ቆይ ሎና ምንድነው ሮቤል? ጫነቀኝ፣ ልቀቀኝ። ስሚኝ ሎና፣ እኔም እርጉዝ አለመሆኗን በቅርቡ ነው ያወቅሁት። እሱንም ነግራኝ ሳይሆን በራሴ ነው ያወቅሁት። ውሸት እኮ በደንብ አድርገህ ታውቅበታለህ። አሁን ልቀቀኝ ሮቤል። ደግሞ እኮ ነግሬሃለሁ፣ እናንተ የሚጠቅማችሁ ከመሰላችሁ እዚህ ዓለም ላይ አለ የተባለ ክፋት ራሱ ከመስራት አትመለሱ። እሱማ ልክ ትሆኝ ይሆናል፣ አላውቅም። ግን እኔ ያወቅሁት በአጋጣሚ ነው፣ እሱም በቅርብ ቀን። ቆይ ታዲያ ያወቅህ ሰዓት መናገር አልችልም ነበር? እሺ ልክ እኮ ሳውቅ መንተባተብን አቁመህ ውሸትን ደግሞ በደንብ አጥንተህ ልቀቀኝ። ወደዛ ምንድን ነው አድናን? ይህን ወረቀት ያው ይህ እኮ የሚራ የእርግዝና ውጤት ነው። አዝናለሁ አድናን፣ ግን ሚራ እርጉዝ አይደለችም። ምን? እንዴት ማለት? እንዴት እንደዚህ ይሆናል?